ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በተመለከተ ልዩ ትንታኔዎችን ይዤላችሁ እቀርባለሁ። በዛሬው ቆይታችን ላይ በሁለት አንኳር ጉዳዮች ላይ የምንወያይ ይሆናል። የመጀመሪያው አጀንዳችን የሆነው በኢትዮጵያና በኤርትራ መካከል የአሰብ ወደብን እንዲሁም ደግሞ የኢትዮጵያን የቀይ ባህር ጥያቄ የባህር በር ፍላጎት መነሻ አድርጎ እየተፈጠረውን ውጥረት ተከትሎ የኤርትራ መንግስት እጅግ አነጋጋሪ የተባለ ውሳኔ መወሰኑን ናሽናል የተባለ ዓለም አቀፍ የሚዲያ ተቋም ዘግቧል። ምንም እንኳን በግብፅም ሆነ በኤርትራ መንግስት ባለስልጣናት በኩል በይፋዊ መልኩ በአሰብ ወደብ ላይ የደረሱበት ስምምነትን በተመለከተ መረጃዎች እየወጡ ባይሆንም ናሽናል ያወጣው ዘገባ ግን እውነተኛነት እንዳለው ጭምር የተለያዩ አስተያየት ሰጪዎችም እየገለጹ ይገኛሉ። ታዲያ በኤርትራና በግብፅ መካከል የተደረሰውን ስምምነት ተከትሎ የኤርትራ መንግስት ባለስልጣናት ኢትዮጵያ ወደ ቀይ ባህር ለመግባትና አሰብ ወደብ ላይ ያላትን ታሪካዊና ህጋዊ መብትን ለማስከበር ስትል በኤርትራ ላይ እርምጃ ልትወስድ ትችላለች የሚሉ ስጋቶች መነሳታቸውን ተከትሎ የአሰብ ወደብ ዙሪያ ላይ ደህንነታቸውን ማስጠበቃቸውን የሚገልጽላቸው አዲስ ፕሮፓጋንዳዎች የቆዩ የቪዲዮና የፎቶ ማስረጃዎችን ጭምር ማውጣት ጀምረዋል። በቅርቡ በአሰብ ወደብ አቅራቢያ በቡሬ ድንበር ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳን ጨምሮ ሌሎች ከፍተኛ የኢትዮጵያ ባለስልጣናት ባደረጉት ጉዞ ማግስት የኤርትራ ከፍተኛ የጦር ጀነራሎችን እንዲሁም ደግሞ የኤርትራ ጦር ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ባለስልጣናት ወደ አሰብ ወደብ ጉዞ አድርጓል። እሱም በተመለከተ ከኤርትራ በኩል የወጣ መረጃ አለ። የኤርትራ መንግስት በአሰብ ወደብ ዙሪያ ላይ እያደረገ ያለውን እንቅስቃሴን በተመለከተም በትንታኔ ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የሆነው የኤርትራ መንግስት አሰብ ወደብን ለግብፅ እንድታለማ አሳልፎ ሰጥቷል ከሚለው መረጃ ጎን ለጎን የቀረበው የጅቡቲ መንግስት ወደቡን ለግብፅ መንግስት የልማት እንቅስቃሴ አሳልፎ ሰጥቷል የሚሉ መረጃዎችም ወጥተዋል። ይህንን መነሻ በማድረግም የኢትዮጵያ የውጭ ጉዳይ ሚኒስትር በአዲስ አበባ የሚገኙት የጅቡቲን አምባሳደር ቢሮቸው ድረስ በመጥራት አናግረዋል። በእነዚህ ሁለት መሪዎች መካከል የተደረጉ ውይይቶች ምን ናቸው? በውይይቶች ውስጥ ምን ሀሳቦች ተነሱ? የሚለውንና ጅቡቲ ከኢትዮጵያ ጋር ያላት ቀጣይ ግንኙነት ምን ይመስላል በሚለው ጉዳይ ላይ የተለያዩ መረጃዎች እየወጡ ይገኛሉ። እነሱን ጠቅላላ አድርጌ ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ቀዳሚው አጀንዳችን ተሻገርኩኝ። አብራችሁኝ ቆዩ። የመጀመሪያውና ቀዳሚ አጀንዳችን የሆነው የኤርትራ ጦር ጠቅላይ ኤታማዦር ሹምን ጨምሮ ከፍተኛ የሚባሉ የኤርትራ የጦር ጀነራሎች ሌሎች ባለስልጣናትን ያካተተ ቡድን በአሰብ ወደብ አቅራቢያ ላይ ከወራት በፊት እንቅስቃሴን አድርጓል። ያ እንቅስቃሴ ታዲያ በቪዲዮ ምስል ተደግፎ በእነዚህ መሪዎች መካከል አሰብ ወደብ አቅራቢያ ላይ የተደረጉ እንቅስቃሴዎችን የሚያሳይ መረጃ ከወደ ኤርትራ በኩል ይፋ ወጥቷል። በነገራችን ላይ ይህንን መረጃ ያጋራው ዘኤት ነጋሪ ሀቂ የተባለ የኤርትራ የሚዲያ ተቋም ወይም ደግሞ የኤርትራን ፕሮፓጋንዳዎች የሚያሰራጭ የዩቲዩብ ቻናል ሲሆን ከዚህም በተጨማሪ የተለያዩ የኤርትራ የሚዲያ አካላት ወይም ደግሞ የኤርትራ መንግስት ያደራጃቸው የሚዲያ ሰራዊቶች ጭምር ይህንን የቪዲዮ ምስል ሰሞኑን ሲቀባበሉት ቆይተው ከአንድ ወራት እረፍት በኋላ ደግሞ ዳግም ይህንን ቪዲዮ መቀባበል ጀምረዋል። ስለምን የቪዲዮ ከወር በኋላ ዳግም እንደ አዲስ እንዲታይ ተፈለገ ወይም ደግሞ የኤርትራ የጦር ጀነራሎች በአሰብ ወደብ አካባቢ ላይ እያደረጉት ያለው እንቅስቃሴ ምን ይመስላል በሚለው ጉዳይ ላይ ሀሳቤን አጋራ ችኋለሁ። ናሽናል በኢትዮጵያና በኤርትራ መካከል ቀይ ባህርን ማዕከል ያደረገው ውጥረት እየተባባሰ መጣቱን ተከትሎ ኢትዮጵያ በአሰብ ወደብ ላይ ያላትን የታሪክና የሕግ ማስረጃዎች ጭምር በማቅረብ አሰብ ወደብን ወደ ራሷ ለመጠቅለል እያደረገች ባለችው እንቅስቃሴ ላይ የተለያዩ ፖለቲካዊ ውጥረቶች በአፍሪካ ቀንድ እየተፈጠሩ ይገኛሉ። እነዚህ የፖለቲካ ውጥረቶች ታዲያ በአፍሪካ ቀንድ ያለውን የፖለቲካ ኃይል አሰላለፍን የቀየሩ ከመሆናቸውን በተጨማሪ ገና ኢትዮጵያ በመጀመሪያዎቹ የቀይ ባህር ጥያቄን ማንሳት በጀመረችበት ጊዜ ላይ ከግብፅና ከኤርትራ ጋር አብረው የነበረው የሶማሌ መንግስትን ዛሬ ላይ ደግሞ ከኢትዮጵያ ጎን እንዲሰለፍ ያደረገና ተለዋዋጭ የተባለ የፖለቲካ ውጥረትን የፈጠረ አካሄድ በአፍሪካ ቀንድ ላይ እንዲፈጠር አድርጎታል። በነገራችን ላይ የኢትዮጵያ የቀይ ባህር ጥያቄ በአፍሪካ ቀንድ ከሚገኙ ሀገራት እኩል በሚባል መልኩ ደግሞ ሀያላን ሀገራትን በቀጠናው ላይ ያላቸውን ፍላጎት በማሳደግ ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት ለማጠናከር ያላቸው ፍላጎት እንዲጨምር ያደረገ ሁሉ እንደሆነ በተለያዩ መንገዶች ማየት ተችሏል።
ከነዚህ መካከልም የአሜሪካ መንግስት፣ የተባበሩት አረብ ኤምሬት፣ እስራኤል፣ ሩሲያን ጨምሮ እንደነ ፈረንሳይ ያሉ ሀገራት ጭምር አሁን ላይ በአፍሪካ ቀንድ ላይ የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ የተፈጠረውን ውጥረት እንደምቹ አጋጣሚ በመጠቀም በአፍሪካ ቀንድ ላይ ገናናነታቸውን ለመገንባት እንዲሁም ደግሞ ሀያልነታቸውን ለማስጠበቅ ከፍተኛ ጥረት እያደረጉ ነው የሚገኙት። በዚህ አካሄድም ደግሞ የሀያላኑ ሀገራት አሰላለፍ ጭምር የለየለት ሆኗል። አሰላለፉም አብዛኞቹ ሀያላን ሀገራት ማለት በሚቻል መልኩ ከኢትዮጵያ ጎን ተሰልፈው የኢትዮጵያን የቀይ ባህር የባህር በር ጥያቄ ከመደገፍን በተጨማሪ ደግሞ የኢትዮጵያን የባህር በር የማጠናከር ስራዎች፣ የኢትዮጵያን ጦር ኃይልን የማጠናከር ስራዎች፣ የጦር መሳሪያ ድጋፍ እስከማድረግ ስልጠናዎችን እስከ መስጠት የዘለቀ አይነት የሁለትዮሽ ግንኙነትና ትብብራቸውን እያሳደጉ ይገኛሉ። ከዛ በተጨማሪ ደግሞ ከየትኛውም ሀያላን ሀገራት ከግብፅና ከኤርትራ ጎን ናቸው ማለት ባይቻልም ነገር ግን ደግሞ በሁለቱም አስተላለፍ ያልተካተቱ በመሃል ላይ የሚራመዱ ሀገራት ጭምር በአፍሪካ ቀንድ ላይ እየታዩ ያሉበት ሁኔታ አለ። በኢትዮጵያና በኤርትራ መካከል ያለው ውጥረት ዛሬ ላይ እያደገ መጥቶ ኢትዮጵያም ወደ ቀይ ባህር የምትገባበት ወይም ደግሞ የባህር በር የምታገኝበት አማራጭ አንድ ምዕራፍ ከመሻገር አልፎ ኢትዮጵያ በእጇ ልታስገባቸው የምትፈልጋቸውን ወደቦችን በእጇ ለማስገባት መቃረቧን የሚገልጹ መረጃዎች እየወጡ ባሉበት በዚህ ወቅት ላይ የኤርትራ መንግስትም በዓለም አቀፉ ማህበረሰብ የዲፕሎማሲ ጫና እየተፈጠረበት ዓለም አቀፍ ህጎች ሙሉ አሰብ ወደብ የኢትዮጵያ ሀብት መሆኑን እያሳዩ ባሉበት በዚህ ወቅት ላይ የኤርትራ መንግስት እንግዲህ ከሁለት ወር በፊት ካይሮ ድረስ በመሄድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሚስጥራዊ ስምምነት ተፈራርመው የአሰብ ወደብ ላይ የግብፅ መንግስት የልማት እንቅስቃሴን እንዲያደርግ፣ የተለያዩ የጦር ኃይሎቹን እንዲያሰፍር፣ ሄሊኮፕተሮች በአሰብ ወደብ ላይ እንዲሰፍሩ ጭምር የውሳኔ ሀሳብን ያሳለፈ ስምምነት ላይ ደርሰዋል የሚል መረጃን ደ ናሽናል የተባለ ዓለም አቀፍ የሚዲያ ተቋም አጋርቷል። ደ ናሽናል የተባለው ዓለም አቀፍ የሚዲያ ተቋም በግብፅና በኤርትራ መካከል የተደረሰውን ስምምነት ካጋራ በኋላ ከፍተኛ ቁጥር ያላቸው ፖለቲከኞች ኢትዮጵያ ባለቤት የሆነችበት የአሰብ ወደብ እንዲሁም ደግሞ በኢትዮጵያና በኤርትራ መካከል የውጥረት ማዕከል ሆኖ የቀጠለው የአሰብ ወደብን ኤርትራ ለግብፅ አሳልፋ የምትሰጥበት የህግ አግባብ እንደሌለ ቢነገርም በግብፅና በኤርትራ መካከል ለረጅም ጊዜያት ላለፉት ዓመታት ሲፈረሙ የነበሩ የሁለትዮሽ የትብብር ስምምነቶች፣ ወታደራዊ ስምምነቶች ሲያደርጓቸው የነበሩ የሁለትዮሽ ግንኙነቶች አሁን ላይ የኤርትራ መንግስት አሰብ ወደብ ላይ ግብፅ የልማት እንቅስቃሴን እንድታረግ ውሳኔ ማሳለፍ ወይም ደግሞ ከስምምነት መድረሱን ህጋዊነትን እንዲኖረው ያደረገ ነው በማለት ጭምር አስተያየታቸውን እየሰጡ ይገኛሉ። ነገር ግን ኤርትራ አሁን ላይ ለግብፅ አሰብ ወደብን አሳልፋ የምትሰጥበት መነሻ ነጥቦች ተብለው እያተሳቡ ያሉት ኤርትራ አሁን ላይ ራሷ ከምታገኘው የኢኮኖሚ፣ የፖለቲካ ኦር ደግሞ ሌሎች ጥቅሞች የዲፕሎማሲ ጥቅሞች አንጻር ሳይሆን ኤርትራ አሰብ ወደብ ላይ ግብፅ የልማት እንቅስቃሴዋን እንድታደርግ የፈለገችበት ዋነኛ ምክንያት ኢትዮጵያ ወደ ቀይ ባህር እንዳትገባና ኢትዮጵያ የአሰብ ወደብን በመጠቀም የባህር ቤዟን በመገንባት ወይም ደግሞ የባህር ኃይሏን በማጠናከር አሰብ ወደብ ላይ በምታደራጅበት ሁኔታ በአፍሪካ ቀንድ ላይ ኢትዮጵያ ልትፈጥረው ወይም ደግሞ እየፈጠረች ያለችውን የበላይነት ለማንኳሰስ ኢትዮጵያን ዝቅ አድርጎ ለማየትና ግብፅ በአፍሪካ ቀንድ በቀጠናው ላይ የበላይነቷን እንድታስጠብቅ የሚያስችላት ስምምነት እንደሆነ ጭምር ተገልጿል። በነገራችን ላይ ግብፅ በአፍሪካ ቀንድ ብሎ አይደለም በአፍሪካ ላይ ገናናነቷን ለመገንባት በምታረገው እንቅስቃሴ በምታረገው ጥረት ኢትዮጵያ እንቅፋት እየሆነችባት ነው የሚገኘው። ለዚህ ማሳያ የሚሆነው ግብፅ በአባይ ውሃ ላይ ያላትን የበላይነት ለማስጠበቅ በምታረገው ጥረት ኢትዮጵያ ግብፅ በአባይ ውሃ ላይ የበላይ እንዳልሆነችና የአባይ ውሃ ባለቤት ኢትዮጵያ መሆኗን መነሻ አድርጋ የላይኛው ሆነ የታችኛው ተፋሰስ ሀገራት ከኢትዮጵያ ፍቃድ ወይም ደግሞ ኢትዮጵያ በምታደርገው እንቅስቃሴ ፍትሃዊ የሆነ የውሃ ተጠቃሚነት እንዲኖራቸው በማድረግ የግብፅን የበላይነት ፍላጎትን እያቀጨጨችባት መሆኑን ተከትሎ ግብፅ በኢትዮጵያ ላይ ልትወስድ ላሰበችው የበቀል እርምጃ ኤርትራና ሱዳንን ዋነኛ መጠቀሚያ ያደርጋቸው እየተንቀሳቀሰች ትገኛለች። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የኢትዮጵያ ቁልፍ ወይም ደግሞ ዋነኛ ፍላጎት የሚታይበት ኢትዮጵያ መዋለ ንዋያን ልታፈስበት የምትችለው ኢትዮጵያ ብንወስድባት ልትጎዳ ትችላለች ወይም ደግሞ ግብፅ ኢትዮጵያ ልትበቀልበት ትችላለች ተብሎ የሚታሰበው ኢትዮጵያ በታሪክ በህግ ባለቤት ነው ብላ የምታነሳበት የአሰብ ወደብ መሆኑን ተከትሎ ኤርትራ አሰብ ወደብ ላይ ግብፅ የልማት እንቅስቃሴ እንድታደርግ ግብፅ በአሰብ ወደብ ላይ የምትፈልገውን ሁሉ እንድትሆን በተዘዋዋሪ ኢትዮጵያን እንድትበቀላት የሚያስችል ስምምነት እንደፈረሙ ነው የተገለጸው። ታዲያ በግብፅና በኤርትራ መካከል የተፈረመው ስምምነት ብዙዎች አሁን ላይ እንደገለጹት እንዳሉት ከሆነ የእውነት የኤርትራ መንግስት የአሰብ ወደብን ለግብፅ አሳልፎ ሰጥቶ ከሆነ በይፋዊ
በይፋዊ መንገድ ኤርትራና ግብጽ ኢትዮጵያ ላይ ጦርነት እንዳወጁ ነው እየተነገረ ያለው። ይህም ደግሞ ኢትዮጵያ በብሔራዊ ጥቅሟ ላይ የሀገር ሉዓላዊነትን በሚጥሱ እርምጃዎች ላይ ምንም አይነት ቶለሬሽን ወይም ደግሞ ምንም አይነት ማስተባበያ ሳትጠቀም እርምጃ ልትሰጥ እንደምትችል ጭምር ነው እንግዲህ የሚገለጸው። ታዲያ ኢትዮጵያ አሁን ላይ ግብጽና ኤርትራ የአሰብ ወደብን በመጠቀም በኢትዮጵያ ላይ ጫና ለማሳደር የሚያደርጉትን እንቅስቃሴም በቀላሉ ልታየው የማትችልና ብሔራዊ ጥቅሟን የሚጎዳ እርምጃ መሆኑ ተከትሎ ኢትዮጵያ ላይ በይፋዊ መንገድ የጦር ትንኮሳ እንዳደረጉ ጭምር እየተገለጸ ነው የሚገኘው ማለት ነው። ከዚሁ ጋር በተያያዘ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን እንዲሁም ደግሞ የቀይ ባህር አፋሮች አመራሮችን ጨምሮ በአካባቢው በዛ አካባቢ ላይ የአፋር ከፍተኛ ባለስልጣናት የሰመራ ዩኒቨርሲቲ ባለስልጣናትን ያካተተ የቡድን ጉዞ አድርጎ ነበር። በኤርትራ ድንበር አቅራቢያ ላይ በቡሬ ከተማ አካባቢ የተደረገው እንቅስቃሴ ለኤርትራ መንግስት ባለስልጣናት የእውነት ኢትዮጵያ በድፍረት አሰብ ወደብን የማስመለስ አቅም እንዳላት ጭምር ኮንፊርም ያደረጉበት ደግሞ በቡሬ ድንበር አቅራቢያ ላይ ሲደረጉ የነበሩ የኤርትራን የጦር ኦፕሬሽኖች ኤርትራ የምታደርጋቸውን እንቅስቃሴዎች የኤርትራ መንግስትን ስነ ልቦና በድንበር አካባቢ ያለውን ስነ ልቦና መረዳት የቻሉበት አይነት ጉብኝት ከኢትዮጵያ በኩል መደረጉን ተከትሎ ለአመታት የኤርትራ መንግስት ባለስልጣናት ዞር ብለው ያላዩት የአሰብ ወደብ ለአመታት ኤርትራ ምን ወደቀበት ምን ተሰራበት ብላ ያላየችው የአሰብ ወደብ ላይ እንግዲህ ከፍተኛ የተባሉ የጦር አመራሮቿን በመላክ ጭምር የጦር አመራሮቿ ጉብኝት ማድረጋቸውን የሚገልጹ የቪዲዮ ምስሎች ይፋ እየወጡ ይገኛሉ። እነዚህን የቪዲዮ ምስሎች ከላይ እንደምታዩቸው ናቸው። እንግዲህ የኤርትራ ጦር ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስን ጨምሮ የኤርትራ የቀድሞ መከላከያ ሚኒስትር የነበሩት ጀነራል ስብሃት ኤፍሬም እና ሌሎች ከፍተኛ የኤርትራ የጦር ጀነራሎች አንድ ላይ ተሰብስበው በአሰብ ወደብ ላይ ልክና አቶ ጌታቸው ረዳ ጎብኝተው የቡሬ ከተማን የቡሬ ድንበርን ጎብኝተው ከሄዱ በኋላ በአሰብ ወደብ አካባቢ ላይ እንቅስቃሴ አድርገዋል። በአሰብ ወደብ ላይ የተደረገው እንቅስቃሴ ምንድን ያደረጉት እንቅስቃሴ የኢትዮጵያ ቡድን በአሰብ ወደብ አቅራቢያ ላይ ምን ሲሰራ ነበር? በአሰብ ወደብ አቅራቢያ ላይ ከነበረው ህብረተሰብ ጋር የተደረጉ ውይይቶች ነበሩ። ውይይቶቹ በኢትዮጵያና በኤርትራ መካከል ያሉ አሁናዊ ውጥረቶችን በተመለከተ ከአካባቢው ማህበረሰብ ጋር ሰፊ ውይይት ተደርጓል። ያም ከመደረጉ በተጨማሪ ደግሞ የአሰብ ወደብ ባለቤት እንደሆነ የሚነገርላቸው የቀይ ባህር አፋሮች አመራሮች ጭምር ከአቶ ጌታቸው ረዳ ጋር በጋራ ሆነው በአሰብ ወደብ አቅራቢያ ላይ ታይተዋል። ስለዚህ ለኤርትራ በአሰብ ወደብ አቅራቢያ ላይ ኢትዮጵያ ምንድን ነው ያደረገችው? በድንበር ላይ የጦር ኃይል አሰላለፍ ለውጥ አድርጋለች ወይ? ደን ምን አይነት ስምሪት ተሰጥቷል? ምንስ የጦር መሳሪያዎች ወደ ድንበር ተጠግቷል? በአሰብ ወደብ አቅራቢያ ላይ ምን ክስተት ተከስቷል የሚለውን ለማየት የኤርትራ ጦር ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስን ጨምሮ ሌሎች ከፍተኛ የኤርትራ የጦር ጀነራሎች ትንሽዬ የምትባል ሄሊኮፕተርን ተጠቅመው ጉዞ አድርገዋል። አሰብ ወደብ አቅራቢያ ላይ የተለያዩ ስራዎችን ሲሰሩ ነበር፣ ምልከታዎች ሲያደርጉ ነበር። ኢቭን በጣም የሚያስገርመኝ ነገር እዚህ ቪዲዮ ላይ ያያችሁት ነው፣ እየተመለከታችሁት ነው። የአሰብ ወደብ አሁን ካለበት አሁናዊ ሁኔታ በነገራችን ላይ የኤርትራ መንግስት ባለስልጣናት አሰብ ወደብ የት እንዳለ፣ አሰብ ወደብ ምን አይነት ስትራቴጂካዊ ቦታ እንደሆነ፣ አሰብ ወደብ ቀይ ባህር ላይ ቁልፍ ቦታ እንደሆነ ኢትዮጵያ አሰብ ወደብን በእጇ ብታስገባው አይደለም በአፍሪካ አይደለም በአህጉር አቀፍ ደረጃ ይቅርና በዓለም ደረጃ ምን አይነት ኢኮኖሚ ልትገነባ እንደምትችል እነሱ እየተገነዘቡ ያሉት ከኢትዮጵያ እይታ በመነሳት ነው እንጂ የአሰብ ወደብን ስትራቴጂካዊ ቦታ ወይም ደግሞ የአሰብ ወደብን ስትራቴጂካዊ ጠቀሜታን የተረዱት ራሱ አይመስለኝም። ካርታ ይዘው ነው የሄዱት አሰብ ወደብ ላይ። እዛ አካባቢ ላይ ያሉ አካባቢዎቹን ሁሉ እያዩ ነው ምን ደረጃ ላይ እንደደረሰ ራሱ for the past 30 ዓመታት ይሄን ያህል በቂ ዕውቀት ወይም ደግሞ ጠለቅ ያለ ግንዛቤ የላቸውም። ነገር ግን እነሱ አይኖራቸው እንጂ የኢትዮጵያ ባለስልጣናት በወቅቱ አሰብ ወደብ አቅራቢያ ላይ የነበሩ ባለስልጣናት ደግሞ አሰብ ወደብን አካባቢውን የወደብ ከተማውን ብቻ ሳይሆን በዛ አካባቢ ያለው የኤርትራ ጦር ስነ ልቦና ስቲል ዛሬ ድረስ ምን እንደሆነ ያውቁታል፣ ጠንቅቀው ያውቁታል። ኮዝ አሰብ ወደብ የኢትዮጵያ ስለሆነና ኢትዮጵያ ዳግም በአሰብ ወደብ ላይ ጥያቄ እንደምታነሳ ስለተረዱ በዛ አካባቢ ላይ ምን እንቅስቃሴ አለ፣ የዛ አካባቢ መልክዓ ምድራዊ አቀማመጥ ምንድነው፣ በዛ አካባቢ ላይ ኤርትራ ምን እየሰራች ነው ያለችው፣ በዛ አካባቢ ላይ የትኛውን አይነት የጦር ኦፕሬሽን አዋጭ ነው የሚለውን ጨምሮ በአግባቡ የተረዳ የኢትዮጵያ ባለስልጣን አለን። ከነሱ ጋር ደግሞ ስንሄድ በተቃራኒ ነው ያለው። እነዚህ ከፍተኛ የጦር ጀነራሎችን የያዘው ቡድን
በአካባቢው ላይ ባደረገው ቅኝት በአካባቢው ላይ ባደረገው እንቅስቃሴ የካርታ ምስሎችን ጭምር ይዞ ሄዶ ነው ቦታ እየፈለጉ ጭምር ነው ሲያዩ የነበሩት። የኤርትራ ጦር ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ዛሬ ላይ የኢትዮጵያ ጦር የፊት አመራሮች የአሰብ ወደብን ጨምሮ የኤርትራን የድንበር አካባቢዎችን የሚያውቋትን ያህል እንኳን በማወቅ ስነ ልቦናውን ተረድተው ጦራቸውን አሰላለፍ እንኳን እንዳልቀየሩ ብዙ አመላካች ነገሮች አሉ። እነዚህም የምንላቸው ስቲል አሁን ድረስ እነሱ እያደረጉ ያሉት የኢትዮጵያን የውስጥ ኃይሎች እንደ ቲፒኤልኤፍ አይነት የውስጥ ኃይሎችን በመጠቀም የድንበር አካባቢ ላይ ድራማ መስራት ነው። ሱዳንን መጠቀም ያድርገው ድራማ መስራት ነው። የኢትዮጵያ ጦር ደግሞ ከዛ የተሻለ እንቅስቃሴ በማድረግ የአሰብ ወደብ ላይ የባለቤትነት ጥያቄ ኢትዮጵያ አንስታ ኤርትራ ወደ ጦርነት ገባለሁ ብላ ጦር ትንኮሳ የምታደርግ ከሆነ የሚወሰደው እርምጃ እጅግ ከባድ ሊሆን እንደሚችል ጭምር የሚያመላክቱ አይነት ዝግጅቶች ነው እየተደረጉ ያሉት። ታዲያ ቀደም እንደነገርኳችሁ ዘኤት ነገር ነጋሪ ሀቂ የተባለው የኤርትራ የዩቲዩብ ቻናልን ጨምሮ ሌሎች የኤርትራ ሚዲያዎች ከአንድ ወር በፊት ሲለቁት የነበረውን ቪዲዮ አሁን ላይ ኤርትራ አሰብ ወደብን ግብጽ እንድታለማበት አሳልፋ ሰጥታለች በተባለበት በዚህ ወቅት ላይ ስለምን ማጋራት ፈለጉ ብለን ስለልቦናቸውን ስናየው ኤርትራ በዛ አካባቢ ላይ የጦር ዝግጅት ማድረጓን ማሳየት ስለፈለጉ ነው። የመጀመሪያው ነገር የጦር ዝግጅታቸውን ያደረጉት መቼ ነው ስንል ግን ለዘመናት የኤርትራ መንግስት ባለስልጣናት አሰብ ወደብን ረስተውት ኖረው የኢትዮጵያ ከፍተኛ አመራሮች በቡሬ ድንበር አቅራቢያ እንቅስቃሴ ሲያደርጉ ምን ተፈጠረ ምን ይዘውብን የመጡት በሚል ጥርጣሬ ነው ወደዚህ የተጠጉት። አሁን ላይ የጦር ዝግጅት አድርገናል እንቅስቃሴ አድርገናል እያሉ ባሉበት በዚህ ወቅት ላይ አሰብ ወደብ ላይ ማልማት የሚችሉ ከሆነ ወይም ደግሞ ለግብጽ ከመስጠት ባለፈ የማልማት ስራዎችን የሚሰሩ ከሆነ አሰብ ወደብ ላይ ማልማት እንችላለን የሚሉ ከሆነ ለምን እስካሁን ድረስ ማልማት አልቻሉም? ለምንስ ለግብጽ መስጠት አስፈለገ? በነገራችን ላይ አሁንም እነግራቸዋለሁ የግብጽ መንግስት በኤርትራ ላይ ያለው ፍላጎት አሰብ ወደብን በመውሰድ ማልማት አይደለም። አሰብ ወደብን ተጠቅመው ኢትዮጵያ ላይ የበቀል እርምጃ መውሰድ ብቻ ነው። ለኤርትራ ምንም አይነት ኢኮኖሚያዊ ቤኔፊት የመስጠት እቅድ የላትም ግብጽ። ለኤርትራ ምንም አይነት ደህንነቷን የሚያረጋግጥ እንቅስቃሴ ለማድረግ ፍቃድ የላትም ግብጽ ወይም ኢንተረስቱ የላትም። እንደውም ካላችሁ አይቀር የግብጽ መንግስት ከኤርትራ ይልቅ ከሱዳን ጋር በሚፈጥረው የሁለትዮሽ ግንኙነት ሱዳንን ደህንነቷን ለመጠበቅ የሚያደርገውን ጥረት ያክል ለኤርትራ እያደረጉ አይደለም። አይታችኋል። የልማት ስራ ግብጽ ኤርትራ ላይ ሰርታ አታውቅም። አሰብ ወደብ ላይ ግን አሁን ለምን ኢንተረስት አሳየሽ ግብጽ ካለን ኦቨርኦል ታርጌቷ ኢትዮጵያ ላይ ሪቬንጅ መውሰድ። ስለዚህ አሁን ላይ የኤርትራ የሚዲያ ሰራዊቶች እሱንም ብለዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከወር በፊት አካባቢ የኢትዮጵያ መንግስት 30,000 የሚዲያ ሰራዊት አደራጅቶብናል ብለዋል። እነሱ ስንት ሺህ እንዳደራጁ እግዚአብሔር ይወቅላቸው። ግን ባደራጇቸው የሚዲያ አካላት እያደረጉት ያሉት እንቅስቃሴ ኢትዮጵያ በአሰብ ወደብ ላይ ምንም ሚና እንዳይኖራት ብቻ ሳይሆን ኢትዮጵያ ወደ ቀይ ባህር ድርስ እንዳትል በማድረግ ግብጽን የማጉላት ግብጽን ሰፖርት የማድረግ ግብጽን የቀጠናው ዘዋሪ የማድረግ ፍላጎት ነው ያላቸው። ደን ግብጽ ደግሞ ቀጠናውን ስትዘውር ኤርትራ ኢኮኖሚካሊም ፖለቲካሊም ዲፕሎማሲም በሁሉም መስኩ ላይ ዜሮ ነው የምትገባው። ምንም አይነት ተጠቃሚነት አይኖራትም። ኢትዮጵያ ግን አብረን እንደግ፣ አብረን እንለወጥ፣ አብረን እንበልጽግ የሚል ጥያቄ ነው ያቀረበች። ስለዚህ የኢትዮጵያን ግብዣ ያልተቀበለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር ጀነራሎቹን አሰብ ወደብ አቅራቢያ ላይ እንቅስቃሴ እንዲያደርጉ እያደረጋቸው ነው። ያልተለመዱ አይነት እንቅስቃሴዎች እየተደረጉ ነው ያሉት። በኢትዮጵያ በኩል ግን በድንበር በኩል ያለው እንቅስቃሴም ተጠናክሮ ቀጥሏል። የምዕራብ እዝ ላይም ብታዩት የተጠናከረ ነው። ግብጽ በሱዳን በኩል ምንም አይነት ወደ ውስጥ የመግባት እርምጃዎችን እንዳታደርግ የሚያስችሉ እንቅስቃሴዎች ተደርገዋል። ስለዚህ እናንተ በዚህ ጉዳይ ላይ እንግዲህ አሁን ላይ ኤርትራ ከአንድ ወር በፊት የተደረገውን ጉብኝት ስለምን አወጣች ብላችሁ እናንተ ታስባላችሁ? ለምን ይዛ አወጣች? ለምን ይፋ አደረገቻቸው? የጦር ጀነራሎቻቸው ለምን አሰብ ወደብ ላይ ሄደው መታየታቸውን እንዲገልጹ ፍላጎት ኖራት? ስለምን አሁን ላይ ሚዲያዎች ላይ መነቃቃቱ ተፈጠረ በሚለው ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩ። ሁለተኛው አጀንዳችን ናሽናል የተባለው ዓለም አቀፍ የሚዲያ ተቋም እንግዲህ የአፍሪካ ቀንድ ላይ ያለውን ውጥረት ትንሽ መልኩን ቀየር አድርጎታል። በዚህም ደግሞ ኢትዮጵያ የተለያዩ እርምጃዎችን ትወስዳለች ተብሎም እየተጠበቀ ይገኛል። የናሽናል ይዞ በወጣው ሪፖርት ላይ
አሰብ ወደብ በተጨማሪ የግብጽ መንግስት በዶራሌ ወደብ የጅቡቲ ዶራሌ ወደብ ላይ የማልማት እንቅስቃሴ እንዲያደርግ ከስምምነት መድረሳቸውን የገለጸው። በነገራችን ላይ በግብጽና በጅቡቲ መካከል የወደብ ልማት እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች በናሽናል ብቻ አይደለም ያወጣው፣ ከዚህ ቀደም ሌሎች መረጃዎች ወጥተዋል። ነገር ግን ይህ ስምምነት በይፋ ተፈርሟል በሚለው ጉዳይ ላይ ቀጠሮ በያዙበት ወቅት ላይ የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ጅቡቲ ድረስ ሄደው ከጅቡቲ የደህንነት ጉዳዮች ኃላፊ ጋር ውይይት አድርገው ሆልድ መሆኑን ነው የተለያዩ መረጃ ምንጮችም የጠቆሙት። እኔም ማቀውም ያንን ነው፣ ሆልድ እንደተደረገ ነው። ናሽናል ግን ከስምምነት ላይ ደርሰዋል በሚል ደረጃ አውጥቶታል። በጅቡቲ ሚዲያዎች በኩል የተባለ ነገር የለም፣ በግብጽ ሚዲያዎች በኩልም የተባለ ነገር የለም። ግን ኦን ፕሮግረስ የነበሩ ነገሮች እንደነበሩ በሁለቱም መንግስታት የሚዲያ ተቋማት በኩል ይፋ ወጥተዋል። ታዲያ ልክ በጅቡቲና በግብጽ መካከል ስምምነት ተፈርሞ ግብጽ በጅቡቲ ወደብ ላይ እንድታለማ ጅቡቲ ፈቅዳለች የሚሉ መረጃዎች ሲወጡ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል በወሰደችው እርምጃ በአዲስ አበባ የሚገኙት የጅቡቲ አምባሳደርን ቢሮ ድረስ በመጥራት ውይይቶች ተደርገዋል። በነገራችን ላይ በዚህ ውይይት ላይ የተደረገው ውይይት ላይ ኢትዮጵያና ጅቡቲ በሁለትዮሽ ግንኙነታቸው መቀጠል ላይ በጋራ መክረዋል። በነገራችን ላይ ጅቡቲ ከግብጽ ይልቅ ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት እንደ ሀገር ለመቀጠል አይደለም ጉርብትናን ለማጠናከርና ጅቡቲ እንደ ሀገር ለመቀጠል ከኢትዮጵያ ጋር ያላት የዲፕሎማሲ ግንኙነት ወሳኝ ቁልፍ ሚና ነው የሚጫወት ነው። ኢትዮጵያ ለጅቡቲ ከምትሰጣት የኢኮኖሚ ጥቅም ውጪ ኢትዮጵያ ለጅቡቲ እንደ ሀገር እንድትቆም ሉዓላዊ ሀገርነት ክብሯ እንዲጠበቅ የምታደርጋቸው ሰፖርቶች፣ ሁሉን አቀፍ ሰፖርቶች ጭምር ለጅቡቲ ከግብጽ ይልቅ ኢትዮጵያ አጋርነቷ ያዋጣታል። በነገራችን ላይ እንደ ቀላል አትዩት። ጅቡቲ እንደ ሀገር እንድትቆም የኢትዮጵያ የሁለትዮሽ ግንኙነት ወይም ደግሞ የኢትዮጵያ ዲፕሎማሲ ሚና ወሳኝ ነገር ነው። በጅቡቲ ብቻ አይደለም፣ አብዛኞቹ በአፍሪካ ቀንድ ያሉ ሀገራት ሀገር ሆነው ለመቆም ሌላ ጎረቤት ሀገር ተጽዕኖ እንዳያሳድርባቸው፣ ሌላ ሀያላን ሀገራት ተጽዕኖ እንዳያሳድሩባቸው ከኢትዮጵያ ጋር ያላቸው አጋርነት ወይም ደግሞ የሁለትዮሽ ግንኙነት ወሳኝ ምዕራፍ ነው። እነ ደቡብ ሱዳንን ማንሳት ይቻላል። አገር ሆነው እንዲቀጥሉ ከኢትዮጵያ ጋር ያላቸው ግንኙነት ወሳኝ ሚና ይጫወታል። ሱዳን እኮ ከኢትዮጵያ ጋር ያላትን ግንኙነት ማጠናከሯን ትታ ከግብጽና ከኤርትራ ጋር በመጠናከሯ ነው ዛሬ ላይ ያለው የሁለትዮሽ የእርስ በርስ ጦርነት እየተፋፋመ ሄደው። ኮዝ ኢትዮጵያ ሰላምን ምርጫ አድርጋ፣ ዲፕሎማሲን ምርጫ አድርጋ፣ ዲሞክራሲን ምርጫ አድርጋ የምትሄድ ሀገር ስትሆን፣ በተቃራኒው ግብጽና ኤርትራ ግን በሀገራት የውስጥ ለውስጥ ወይም ደግሞ የውስጥ ግጭቶችን በመጠቀም ቀጠናዊ ስጋትን የመፍጠር እቅድ ይዘው የሚንቀሳቀሱ ሀገራት ናቸው። ለጅቡቲ አሁን ላይ እንደ ሀገር ከቆመች በጣም አጭር ጊዜ የሚባል እድሜ ያላት ጅቡቲ ሉዓላዊ ሀገርነት ክብሯ ተጠብቆ እንዲቆይ ያለ የትኛውም የውጭ ተጽዕኖ እንደ ሀገር እንድትቆም ከተፈለገ ከኢትዮጵያ ጋር ያላት የዲፕሎማሲ ግንኙነት ወሳኝ ምዕራፍ አለው። ለዚህ ነው ጅቡቲ ወላዋይ የሆኑ የፖለቲካ ሂደቶችን አሁን ላይ የምታራምደው። ግብጽና ኤርትራ እንዳይከፋቸው ከነሱ ጋር አብራ ታብራለች። በተቃራኒው ደግሞ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነትም ያዝ ለቀቅ ታደርጓለች። ኢትዮጵያ ወደ ቀይ ባህር የመግባት የባህር በር ጥያቄን አቅርባ ከራስ ገዟ ሶማሌላንድ ጋር ከስምምነት ስትደርስ ግብጽና ኤርትራ ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ባቀበሉት አጀንዳ በራስ ገዟ ሶማሌላንድ የበርበራ ወደብ አማካኝነት ኢትዮጵያ ወደ ቀይ ባህር መግባት አትችልም ተብሎ የቀጠናው ውጥረት ሲፈጠር፣ ቀጠናው ላይ ውጥረት ሲነሳ ጅቡቲ ታጁራ ወደብን ኢትዮጵያ እንድታለማ ወስዳ እንድትጠቀም ፈቅዳለች። ያን ያደረገችው በሁለቱ ሀገራት መካከል ያለው ዲፕሎማሲ ግንኙነት ተጠናክሮ እንዲቀጥል ካላት ፍላጎትና ኢትዮጵያ በበርበራ ወደብ ላይ አማራጭ ተጠቅማ ወደ ቀይ ባህር የምትገባ ከሆነ ጅቡቲ ላይ የምታፈሰው መዋለ ንዋይ ስለሚቀር ስለተረዳች ጅቡቲ ወደቧን አቅርባ ነበር። ደን ደግሞ አልቆየችም። ግብጽና ኤርትራ ሽሩሩ እያሉ አባበሏትና ሌሎች አጀንዳዎችን ሰጧትና የኢትዮጵያን ቀይ ባህር ጥያቄ ከመቃወም አልፋ የግብጽ መንግስት ከጅቡቲ ጋር በፈጠረው ግንኙነት ኢትዮጵያ በጅቡቲ ወደቦች በመጠቀም የምታስገባቸው የጦር መሳሪያዎች ወደ ኢትዮጵያ እንዳይገቡ ጭምር ጅቡቲ እንድትከለክል ፍተሻ እንዲጠናከር የግብጽ መንግስት ትዕዛዝ ሰጠ። ያን ያደረጉበት ዋነኛ ምክንያት በነገራችን ላይ ጦርነት ሊፈጠር ይችላል የሚል ስጋት ስለነበራቸው ነው። ኮዝ እነሱ ጦርነት ጠማቂ ስለሆኑ ጦርነት አጀንዳ ስላላቸው መፍጠራቸው ስለማይቀር ነው። ስለዚህ ጅቡቲ የጦር መሳሪያ ወደ ኢትዮጵያ እንዳይገባ ክልከላ እንድታደርግ ከዛ ጅቡቲ ከነሱ ጋር አበረች። ከነሱ ጋር አብራ ወደ ሜዳ ኢትዮጵያ በዚህ ወጥቶ በዚህ ገብቶ በጅቡቲ የሚገኙ ኢትዮጵያውያንን ከሀገር ለቃችሁ ውጡ የሚሉ መልእክቶችን ማስተላለፍ ጀመረች። ደን ጅቡቲ አሁን ላይ እየተጫወተች ያለችው የፖለቲካ ቁማር በአፍሪካ ቀንድ ላይ ራሷን ስትራቴጂክ ቦታ አድርጓት ኤርትራ መንበላ ጅቡቲ ኢትዮጵያ መንበላ ግብጽ
ማጠንጠኛ እንዲያረጓት የአፍሪካ ቀንድ ቁልፍ ቦታ ለመሆን ካላት ፍላጎት የተነሳ ነው። ጅቡቲ አሁን ላይ ስትራቴጂክ የሆነ ቦታ ለመሆን በምታረገው ጥረት ነው ከሁሉም ጋር ላለመደባበር ላለመኮፋፈር ጥረት አድርጋ ያደርገቻለች። ስትራቴጂካዊ ሀገር ለመሆን ስለምትፈልግ ከኢትዮጵያ ጎንም ያሉ አያላን ሀገራት ከነዛም ጎን ያሉ ሀገራት በሷ በጅቡቲ ወሳኝ ቁልፍ ቦታ ናት እንድትባል ነው ባይዘ እየተጫወተች ያለችው ቁማር። ለጅቡቲ አዋጭ ነው ብለው እያሰቡ ያሉት ቁማር ግን አይደለም። መልሱ ተቃራኒ ነው። ጅቡቲ ሉዓላዊ ሀገር ሆና እንድትቀጥል ማንም የማይደፍራት ሀገር ሆና እንድትቀጥል የግዴታ ከኢትዮጵያ ጋር መስማማት አለባት። ደን የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር የሆኑት ሀድራ አበራ በኢትዮጵያ የሚገኘው በአዲስ አበባ የሚገኘው ጅቡቲውን አምባሳደር አብዱ መሐመድ ጽህፈት ቤታቸው ድረስ ጠርተው ውይይት አድርገዋል። ይህንን ውይይት ሲያደርጉ ናሽናል ጅቡቲ ለግብፅ ወደቧን እንድታለማ አሳልፋ ሰጠች የሚለውን ዘገባ አውጥቷል። የአፍሪካ ቀንድ በዚህ ዘገባ ውጥረቱ እላይ ደርሷል። ውይይቱ በምን ጉዳይ ላይ ተደረገ? የመጀመሪያው በኢነርጂ ጉዳይ ላይ ያደረጉ የኃይል ጉዳዮች ላይ የኢነርጂ ጉዳዮች ቀዳሚ አጀንዳ ሆኑ። በዚህ ጅቡቲ ከኢትዮጵያ ህዳሴ ግድብ የኃይል ጉዳይ ላይ ተጠቃሚ ነች። ጅቡቲ በኢትዮጵያ ህዳሴ ግድብ የሚመነጨውን የኤሌክትሪክ ፓወር ትጠቀማለች። ጅቡቲ የኢትዮጵያን ኃይል በመጠቀም ነው ከተማዋን እያበራች ያለችው። ኢኮኖሚዋን ብቻ አይደለም እያበለጸገች ያለችው፣ ኃይል ጭምር እየተጠቀመች ነው ያለችው። የኢትዮጵያ ህዳሴ ግድብ ሲመረቅ ቀድመው አዲስ አበባ ከገቡ መሪዎች መካከል የጅቡቲው ፕሬዝዳንት ኦማር ጊሌ ናቸው። ያን ጊዜ እኮ ግብፅ በጥፍሯን የቆመችው ለምን? ጠላት ናቸው ከኢትዮጵያ ጋር ብላ ያሰበቻቸው ሶማሊያና ጅቡቲ ጠላት አለመሆናቸው አገራቸውን እስከጠቀመ ድረስ ለኢትዮጵያ ጭምር ድጋፍ እንዳላቸው በይፋ ያረጋገጡት የኢትዮጵያ ህዳሴ ግድብ ምርቃት ላይ ተገኝተው። ከዛ በተጨማሪ ጅቡቲው ፕሬዝዳንት ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት ለማጠናከር ከፍተኛ ጥረቶችን አድርገዋል። የመልቲ ሞዳል ትራንስፖርቴሽን ኦፕሬሽን ላይ ውሳኔ ከወሰነች በኋላ ጅቡቲ እኮ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አዳም ፈራ እዛ ሲሄዱ አቀባበል ተደርጎ ውይይት ተደርጓል። ከኢትዮጵያ ጋር አስቻይ ሁኔታዎችን መፍጠር ላይ ውይይት አድርጓል። አሁንም የተደረገው በኢነርጂ ጉዳዮች ላይ በጋራ ተመክሯል። ጅቡቲ ያለ ኢትዮጵያ ኢነርጂ መተንፈስ እንደማትችል ስለምታውቀው የህዳሴ ግድብ እኮ ለኢትዮጵያ ከብሔራዊ ኩራት ከመሆን ባለፈ የመላው አፍሪካውያን ብሔራዊ ኩራት ነው ብለው የመሰከሩት የጅቡቲው ፕሬዝዳንት ኦማር ጊሌ ናቸው። ታዲያ በኢነርጂ ጉዳይ ላይ ውይይት አድርጓል። ደን ሪጅናል ዩኒቲ ወይም ደግሞ የቀጠናዊ ትብብር ዙሪያ ላይ ውይይት አድርጓል። ቀጠናዊ ትብብር በምን ጉዳይ? ቀጠናዊ ትብብር የሚደረገው በኢኮኖሚ፣ በፖለቲካ፣ በሁሉም መስክ ላይ ነው። ቀጠናዊ ትብብር ላይ ምን አለ? የወደብ አገልግሎት አለ። ቀጠናዊ ትብብር ላይ ምን አለ? ሁሉን አቀፍ የሆኑ ጉዳዮች አሉ። ስለዚህ በወደብ ጉዳይም በለው በሪጅናል ዩኒቲ በቀጠናዊ ትብብር ጉዳይ ላይ እነዚህ ሁለት መሪዎች ውይይት አድርገዋል። ደን በጅቡቲና በኢትዮጵያ መካከል ያለው ውይይትን ተከትሎ እየወጡ ባሉ መረጃዎች እንደተገለጸው ከሆነ ከግብፅ ጋር ስለተደረሰው የወደብ ስምምነት በጅቡቲ በኩል የተባለ ነገር የለም። በኢትዮጵያ በኩል ግን ይህ ነገር ለኢትዮጵያ ደህንነት ስጋትን የሚጋርጥ መሆኑን ጭምር ኢትዮጵያ አስረግጣ ተናግራለች። የደህንነት ስጋት ይሆንብኛል ብቻ አይደለም ኢትዮጵያ እኮ የምትለው የደህንነት ስጋት የሆነባት ጉዳይ ላይ የብሔራዊ አጀንዳዋን ወይም ደግሞ ብሔራዊ የሆኑ ነገሮቿን የሚነኩ ነገር ብሔራዊ ጥቅሟን የማያስከብር ነገር ላይ ኢትዮጵያ እርምጃ እንደምትወስድ ጭምር ጅቡቲ ታውቀዋለች። በዚህ ጉዳይ ላይ አልተወያዩም። ሁለቱ መሪዎች ምን አደረጉ? የጋራ የሚኒስተሮች ኮሚሽን ስብሰባ እንደሚኖር ይፋ አደረጉ። ቀጠሮ ተያዘ ማለት ነው። ስለዚህ ግብፅ በጅቡቲ ያላት ፍላጎት ወታደራዊ አሻራዋን ማሳረፍ ነው። ኢትዮጵያ ላይ ከበባ መፈጸም ነው። የጅቡቲን ድንበሮች በመጠቀም የጅቡቲ ወደቦችን በመጠቀም ግብፅ ኢትዮጵያ ላይ ከበባ መፈጸም ነው። ይሄን የምታደርገው ጅቡቲን ለመጥቀም አይደለም። ሴም አስ ኤርትራ ጅቡቲን ለመጥቀም ሳይሆን ኢትዮጵያ በአባይ ውሃ የወሰደችባትን የበላይነት እሷ በቀይ ባህር ላይ ለማስመለስ ነው። በዚህ በመጠቀም የባብላል መንደብ ወሽመጥ ላይ ተጽዕኖ ፈጥራ ቀይ ባህር የኤደን ባህረ ሰላጤን የሚያገናኙ ቁልፍና ስትራቴጂክ ቦታ ላይ ሚናዋን ማሳደግ ትፈልጋለች ግብፅ። ለዚህ ነው ከጅቡቲ ጋር ያላትን አጋርነት ማሳደግ የፈለገችው ወይም ደግሞ አሁን ላይ ተፈርሟል እየተባለ ያለው የወደብ ስምምነት ላይ መግባባት ላይ መድረስ የፈለገችበት ምክንያት ሌላ ምንም ምክንያት የለትም። ኮዝ ጅቡቲ ያለ ኢትዮጵያ መተንፈስ እንደማትችል ታውቃለች ግብፅ። ነገር ግን ግብፅ ጅቡቲን ከተጠቀመች ኢትዮጵያ ላይ ተጽዕኖ ማሳደር እንደምትችል ትረዳለች። ይህም መነሻ አድርጋ ነው በጅቡቲና በግብፅ መካከል ያለው ግንኙነት እንግዲህ
የተጠናከረው። አዲስ አበባ የሚገኙት የጅቡቲው አምባሳደር ከኢትዮጵያ የውጭ ጉዳይ ሚኒስተር አምባሳደር ጋር ባደረጉት ውይይት ላይ ከግብጽ ጋር ስለተደረሰው ስምምነት ትንፍሽ ያሉት ነገር የለም። ቀጠናዊ ትብብርን ለማሳደግ መክረዋል። በኃይል አቅርቦት ዙሪያ መክረዋል። የሁለትዮሽ ግንኙነታቸውን እንዲማሳደግ እንዳለባቸው ተመክሯል። በጅቡቲ ወደቦች ላይ በሰሞኑ በኢትዮጵያ ላይ እየተላለፉ ያሉ ውሳኔዎች ላይ ተመክሯል። ስለዚህ በቀጣይ በሚኒስተሮች ኮሚሽን ስብሰባቸው ላይ ምን አይነት ግንኙነት ሊኖር ይችላል፣ ምን ሊወሰን ይችላል የሚለውን ደግሞ ተከታትዬ እንግዲህ መረጃውን አደርሳችኋለሁ። እስካሁን መረጃዎችን እያደረስኳችሁ ያለሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ ጠይቃችኋለሁ። በኮሜንት ሴክሽን ላይ ደግሞ ሀሳባችሁን እያስቀመጣችሁ ያላችሁ ሰዎች እጅግ አድርጌ አመሰግናለሁ። ሁላችሁም ሀሳብ አስተያየታችሁን ክፍት በሆነ የኮሜንት ሴክሽን ላይ አስቀምጡልኝ። እጅግ አድርጌ አመሰግናለሁ። መልካም ጊዜ